ኢትዮጵያ ቴሌቪዥን ነው። ተናስልን ከምሽቱ 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች እናቀርባለን። በአጀንዳ የሚመራውን ዘገባችን አካተን ተመልሰናል። አብራችሁ ልትቆዩን በአክብሮት የምንጋብዝ ይሆናል። አርዕስተ ዜናውን እናስቀድማለን። ኮፕ 32 ጉባኤን ኢትዮጵያ ለሀገረ ግንባታ ለገጽታ ግንባታና ለአየር ንብረት ለውጥ ጉባኤ ስኬታማነት ትኩረት በማድረግ እንደምትሰራ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የኮፕ 32 ቁልፍ የዝግጅት ተግባራትን ለማቀናጀት ከሚያስችለው የብሔራዊ አስተባባሪ ኮሚቴ ጋር ውይይት ተደርጓል። በቀጣይም ያለው ስርዓተ መንግስት ለመገንባት ጠንካራ ተቋማትን እውን ማድረግ እንደሚገባ ተገልጿል። በኢትዮጵያ ቀጣይነት ያለው ስርዓተ መንግስት ለመገንባት ጠንካራ ተቋማትን እውን ማድረግ እንደሚገባ ተገለጸ። ከፋፋይ ትርክቶች ከሀገር ልማት ይልቅ ለጥፋት መነሻ እንደሚሆኑ ተገለጸ። የሮማው ካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ሊዮ በቱርኪያና ሊባኖስ ጉብኝት ለማድረግ አንካራ ገብተዋል። ስፖርት የአውሮፓ ሊግ የ5ኛ ዙር ጨዋታዎች ዛሬ ይደረጋሉ። በምሽቱ በዋናነት በዚህ የዜና ወጃ የምናየው አጀንዳችን በኢትዮጵያ ቀጣይነት ያለው ስርዓተ መንግስት ለመገንባት ጠንካራ ተቋማትን እውን ማድረግ ላይ የሚያተኩር ይሆናል። በዚህ ጉዳይ ላይ በስቱዲዮ እንግዳ ጋብዘናል። እንግዳችን ዶክተር ጀማሉ ጀንበር የአዲስ አበባ ከተማ በምክትል ከንቲባ ማዕረግ የሰው ሀብት ልማት ቢሮ ኃላፊ ናቸው። እንግዲህ ወደ ኋላ ላይ ከእሳቸው ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ጀግናው የኢፌዴሪ አየር ኃይል ላለፉት 90 ዓመታት ከህዝባችን ጎን በመቆም የሀገራችንን ሉዓላዊነት በማስጠበቅ ደማቅ ታሪክ የጻፈ ተቋም ነው። የ90 ዓመት ክብረ በዓልን አስመልክቶ ለአየር ኃይል እድገት በሙሉ አቅሜ እሮጣለሁ በሚል መሪ ሐሳብ የፊታችን ህዳር 21 በውቢቱ ቢሾፍቱ ከተማ ስናዘጋጅ ተፈጥሮ የሰጣትን እምቅ ሀብት ለዓለም በማስተዋወቅ ነው። ዓለም አቀፍ የ10 ኪሎ ሜትር የጎዳና ላይ ሩጫ በድምቀት ይካሄዳል። በዚህ ውድድር በኢትዮጵያ የመጀመሪያና ትልቁን ሽልማት ለብርቅዬ አትሌቶቻችን ይዘን መጥተናል። አንደኛ ለሚወጡ ግማሽ ሚሊዮን ብር፣ ሁለተኛ ለሚወጡ ሩብ ሚሊዮን ብር፣ ሶስተኛ ለሚወጡ 100,000 ብር፣ አራተኛና አምስተኛ ለሚወጡ ሽልማት ተዘጋጅቷል። የበርካታ አትሌቶችና የኦሎምፒክ ሜዳሊያ ተሸላሚው ምሩጽ ይፍጠር መፍለቂያ የሆነው የኢፌዴሪ አየር ኃይል 90 ዓመቱን ሲያከብር ለሀገራችንና ለሩጫው የሰራውን አኩሪ ገድል በመድገም ነው። ህዳር 21 በቢሾፍቱ እንገናኝ። ለበለጠ መረጃ በ0957 57 57 16 ይደውሉ። ለአየር ኃይል እድገት በሙሉ አቅማችን እንሮጣለን። ከዜናዎቹ ጋር ሰለሞን ጡ መልሳ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ የኮፕ 32 ቁልፍ የዝግጅት ተግባራትን ለማቀናጀት ከሚያስችለው የብሔራዊ አስተባባሪ ኮሚቴ ጋር ውይይት አድርገዋል። ኢትዮጵያ ኮፕ 32 ለማስተናገድ ያላትን ቁርጠኝነት በሚያመለክተው በዚህ ውይይት ላይ ጠቅላይ ሚኒስትር አብይ አህመድ ውጤታማ ጉባኤ ለማሰናዳት የሚያስችሉ ሀሳቦች ላይ አቅጣጫም ሰጥተዋል። ኮፕ 32 ጉባኤን ኢትዮጵያ ለሀገር ግንባታ፣ ለገጽታ ግንባታና ለአየር ንብረት ለውጥ ጉባኤ ስኬታማነት ትኩረት በማድረግ እንደምትሰራም ተናግረዋል። መጀመሪያው የዚህ የ3 ዓመት ተኩል ጉዟችን ዓላማ ሀገር ግንባታ ነው። በዚህ 3 ዓመት ተኩል ሂደት ውስጥ ኢትዮጵያ ለቤዚክ ነገሮች ብቁ ናት የሚለውን ነገር አስተማማኝ በሆነ መንገድ ማስጨበጥ ያስፈልጋል። በዚህ ሀገር ግንባታ ውስጥ
የኢንፍራስትራክቸር ኮሚቴ የተቋቋመ አለ። በጣም በርካታ ስራና ሀብት ይጠበቅበታል። ዴሊቨር እንደሚደረግ ተስፋ አደርጋለሁ። ግንባታው ሁለተኛው ዋና ዓላማ የሀገር ኢሜጅ ነው። የሀገር ኢሜጅ ሲባል ኢትዮጵያ ጥሩ ሀገር ናት የሚለውን ለማስጨበጥ ብቻ ሳይሆን ኤንሸንት ስለሆን ብዙ ሊታዩ የሚችሉ ታሪክ፣ ባህል፣ በጣም በርካታ ነገሮች ያሉ ቢሆንም እነሱ ሁሉ ከቱሪዝም አንጻር ቢወሰድ 100% ኢትዮጵያ ያላትን ካፓሲቲ ለዓለም ለማሳየት ትልቁ መድረካችን ነው። በዚህ ጊዜ ኢትዮጵያን ያየ ሰው በሌላ ጊዜ ፕሮግራም እያደረገ አላቃትም አይልም። አውቋት አልተመቸኝም በዚህ ጊዜ በዚያኛው ጊዜ መጣሉ ሊል ይችላል። ለማወቅ የሚያስችለውን ስራ ግን የምንሰራበት ጊዜ ነው። ሶስተኛው አገር ገንብተን የሚሸሽጥን በኋላ ራሱ ዋናው ስራ ጉባኤዎቹ ወይም የሚያሰባስቡን ጉዳዮች በአውትካም ሌቭል የተሳኩ መሆን አለባቸው። የኮፕ 32 ተወካይ ፕሬዝዳንት የሆኑት በውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጠቅላይ ሚኒስትር አብይ አህመድ በተገኙበት ቁልፍ የዝግጅት ተግባራትን ለሚመራው የብሔራዊ አስተባባሪ ኮሚቴ ገለጻ አድርገዋል። ዶክተር ጌዲዮን ኮፕ 32 ጉባኤ ሀገሪቱ እስካሁን በተለያየ ደረጃ ስታከናውናቸው ከነበሩ ዓለም አቀፍ ጉባኤዎች የተለየ መሆኑን ተናግረዋል። ኮፕ 32 ስንል ይሄ ጉባኤ ከዚህ በፊት እንደ ሀገር ካዘጋጀናቸው ካስተናገድናቸው የተለያዩ ጉባኤዎች ከአፍሪካ ህብረት ከዩኤን ፉድ ሲስተም የተለየ ሰፋ ያለ ወሰብሰብ ያለ የራሱ ልዩ ባህሪ ያለው ትልቅ ዓለም አቀፋዊ መድረክ ነው። እንደ አንድ ሀገራዊ ፕሮጀክት ከሀገርም አልፎ አህጉራዊ ፋይዳ ያለው ፕሮጀክት አድርገን የምንወስደው ኢትዮጵያ ዓለምን የምታስተናግድበት ለቀጣይ ለብዙ ትውልዶች የሚዘልቅ አሻራና ትሩፋት ሊገኝበት የሚገባ ትልቅ ጉባኤ ነው። ኮፕ 32 ጉባኤ በውስጡ ያካተታቸው በርካታ የአየር ንብረት ለውጥን ማዕከል ያደረጉ የጎንዮሽ ስብሰባና ውይይቶች የተካተቱበት ስለመሆኑም ጠቁመዋል። ኮፕ ስንል ኮንፈረንስ ኦፍ ፓርቲስ ማለት ነው። የዩኤን ፍሬምወርክ ኮንቬንሽን ኦን ክላይሜት ቼንጅ የሚባል በ1992 የጸደቀ ዓለም አቀፍ ስምምነት አለ። የዛ ስምምነት አጽዳቂ ፈራሚ የሆኑ ሀገራት እንዲሁም በዛ ስምምነት ማዕቀፍ ውስጥ የተደረጉ ሌሎች ስምምነቶች እንደ ፓሪስ አግሪመንት፣ እንደ ኪዮቶ ፕሮቶኮል ያሉ ሌሎችም መሰል ስምምነቶችን ላይ ያለውን አፈጻጸም ምን ላይ ደርሰናል፣ እነሱን ተግባራዊ በማድረግ ምን ላይ ደርሰናል የሚለውን ለመገምገም እንዲሁም በዛው ማዕቀፍ ውስጥ ተጨማሪ የአየር ንብረት ለውጥን ለመከታተል ለመከላከል የሚደረጉ መግባባቶችን የሚደረጉ ቃል ኪዳኖች ላይ ለመድረስ ድርድር፣ ውይይት የሚደረግበት መድረክ ነው። በዚህ መድረክ አንድ ጉባኤ ብቻ ሳይሆን በዛ ኮንፈረንስ ውስጥ የሚካሄዱ ቢያንስ 5 ጉልህ ጉባኤዎች አሉ። ሌሎች ብዙ የጎንዮሽ መድረኮች፣ ኤግዚቢሽኖች እና መሰል ኩነቶች ይኖራሉ። ዶክተር ጌዲዮን ኢትዮጵያ በተናበበና በተቀናጀ መልኩ ጉባኤውን በማዘጋጀት አፍሪካም በአየር ንብረት ለውጥ ምክንያት ተጎጂ ብቻ ሳትሆን የመፍትሄ አካልም ናት የሚለውን ማስመዝገብ እንደሚገባም ገልጸዋል። በዚህ ጉባኤ ምንድነው ማሳካት የምንፈልገው፣ ግባችን፣ ዓላማችን ምንድነው የሚለውን ስናይ በተቀናጀ በተናበበ ወጥ በሆነ ኃላፊነት በተቀበለ መዋቅር የሰመረ ከርዕዩ አኳያ ኃላፊነቱን ከመገንዘብ ከግንዛቤው አኳያ የተናበበ የሰመረ መዋቅር ኖሮን ስኬታማ ኮፕ በማዘጋጀት ስኬታማው ኮፕን በማዘጋጀት ሂደት ደግሞ አገርን መለወጥ፣ አገርን መገንባት፣ አገርን ማስተዋወቅ ነው እንደ ትልቅ ዓላማ ተደርጎ የተያዘው። ስኬታማ ኮፕ ካዘጋጀን የሚኖረው ትሩፋት የሚኖረው ቅርስ ጥሎልን የሚያልፈው ብለን የምናስበው አንደኛ ይሄ የምናዘጋጀው ኮፕ ኢትዮጵያ የምታዘጋጀው የኢትዮጵያ ኮፕ ብቻ ሳይሆን የአፍሪካ ኮፕ ሆኖ በዚህ ሂደት
አፍሪካ የአየር ንብረት ለውጥ ተጠቂ ለአየር ንብረት ለውጥና ተያይዞ ለሚመጡ ጦሶች ተጋላጭ ተደርጋ የምትታይ ብቻ ሳይሆን የመፍትሄው ማዕከል የመፍትሄ ምንጭ መፍትሄ በማምጣት አመራር የምትሰጥ አህጉር ሆና ጎልታ እንድትታይ አድርገን መስራት ይኖርብናል። የብሔራዊ ዲጂታል ትራንስፎርሜሽን ምክር ቤት በትናንትናው ዕለት 5ኛ መደበኛ ስብሰባውን አካሂደዋል። ምክር ቤቱ አጠቃላይ የዲጂታል ትራንስፎርሜሽን የስራ ክንውን፣ የዲጂታል መታወቂያ የምዝገባ ሂደት እንደዚሁም የ5 ሚሊዮን የኢትዮጵያ ኮደርስ ኢኒሼቲቭ ትግበራ አፈጻጸምን ገምግሞ በቀጣይ ተጠናክሮ እንዲቀጥል ከስምምነት ላይ ደርሷል። ከዚህም በተጨማሪ በሀገራችን በመከናወን ላይ የሚገኙ እንደዚሁም አዳዲስ የዲጂታል ስራዎች ከዲጂታል ኢትዮጵያ ስትራቴጂ ጋር ያላቸው ተጣጣሚነት በስብሰባው ተዳሷል። በመጨረሻም ምክር ቤቱ ረቂቅ የዲጂታል ኢትዮጵያ 2030 ስትራቴጂ ላይ ጥልቅ ውይይት ካደረገ በኋላ ስትራቴጂ ሰነዱን በማጽደቅ ወደ ሚኒስትሮች ምክር ቤት እንዲላክም ወስኗል። ወደ ምሽቱ ዋና አጀንዳችን ተሻግረናል። አጀንዳችን በኢትዮጵያ ቀጣይነት ያለው ስርዓተ መንግስት ለመገንባት ጠንካራ ተቋማትን እውን ማድረግ እንደሚገባም የሚመለከት ነው። በዚህ ጉዳይ ላይም እንግዳ ጋብዘናል። ወደ ኋላ ላይ የምንመለስ ነው የሚሆነው። በቀዳሚነት ግን በኢትዮጵያ ቀጣይነት ያለው ስርዓተ መንግስት ለመገንባት ዘላቂ ተቋማትን እውን ማድረግ እንደሚገባ ይታመናል። ጥንታዊ ስልጣኔን ካልተቋረጠ ስነ መንግስት ጋር ያዘለቀችው ኢትዮጵያ ስለምን ጠንካራ ተቋማትን መገንባት ተስኗት ቆየ ይሆን? ለመሆኑ የመደመር መንግስት ዘላቂና ዘመን ተሻጋሪ ተቋማትን እውን ከማድረግ አኳያ የያዛቸው እሳቤዎች ምንድን ናቸው? ሰለሞን ኃይለ ኢየሱስ በትንታኔ የተመለከተው ጉዳይ ነው። በኢትዮጵያ የመንግስት ምስረታና የፖለቲካ እንደዚሁም የታሪክ ሂደት ውስጥ የነበሩ ተቋማት የሀገሪቱን የቀደምት ስልጣኔና የተራማጅ አስተሳሰቦች መለኪያ ተደርገው የቆዩትን ያክል በመሪዎች መፈራረቅና መለዋወጥ ሳቢያ አንዱ የገነባውን ሌላኛው ሲመጣ ማፍረሱ አለያም ደግሞ አለማስቀጠሉ የሀገሪቱን የተቋማት እድገት እንዳቀጨጨው ይታመናል። ጠንካራ ተቋሞቻችን አለመቀጠላቸው ያደረሰብን ጣጣ አንድ ብሩህ ምሳሌ ልንገርህ። ደርግ እንዴት አድርጎ ነው የኢትዮጵያ መከላከያ ሰራዊት ሽባ ያደረገው? የኢትዮጵያ የመከላከያ ሰራዊት ኦጋዴን ላይ ተዋግቶ በቀዳማዊ ኃይለ ሥላሴ ዘመንም ይሁን ተዋግቶ ያሸነፈ ሀገሪቱን ያስከበረ በሲያድ ባሬ ባዘዘብን ዘመቻ ላይ ዘምቶ በታሪክ ከሀገር ያስወጣ ሰራዊት ጀነራሎቹን በመፍጀት ተቋሙን በማዳከም የፓርቲ መሳሪያ በማድረግ የውጊያ ብቃቱን እንዲቀንስ አድርጎ አይደለም እንዴ? ስለዚህ ተቋሞች በመውደቃቸው የተነሳ ብዙ ኪሳራ ነው የደረሰብን። ይህ ብቻም አይደለም። በሀገራችን የዳበሩ የተቋማት ግንባታ አለመኖር በኢትዮጵያ ስልጡን የመንግስት ፖሊሲ እንዳይተገበርና ያደገ ወይንም ተራማጅ የፖለቲካ ስርዓት እንዳይገነባ ማነቆ ሆኖበት እንደቆየም ይገለጣል። ኢህአዴግ ወደ ስልጣን ሲመጣ እንግዲህ ሁላችን የምናውቀው ነው። ሁሉም ድርጅት የአብዮታዊ ዴሞክራሲ ተልእኮ የሚያስፈጽም የተደረገው መከላከያው ኢትዮጵያዊ ከመምሰል ይልቅ ፓርቲውን ወደ መምሰል፣ ደህንነቱም፣ ፖሊሱም፣ ሰብአዊ መብት ኮሚሽን የሚባል ነበር፣ ምርጫ ቦርድ የሚባል ነበረ። እነዚህ የዴሞክራሲ ተቋማት የሚባሉት ማለት ነው ነበሩ በስም ግን የአብዮታዊ ዴሞክራሲ አገልጋዮች ስለነበሩ ችግር ነበር፣ ክፍተት ነበር። እነኚህን ተግዳሮቶች ከመሰረቱ የተረዳው የመደመር መንግስት መጻኤውን ትውልድና ኢትዮጵያን የአፍሪካ የብልጽግና ተምሳሌት ለማድረግና በፖለቲካና መንግስት መቀያየር ሳቢያ ጠንክረው የሚቀጥሉ እንጂ የማይንገዳገዱ ተቋማትን እየገነባ ዘመን ተሻጋሪ አሻራዎችን እያሳረፈ ዛሬም ግስጋሴውን ቀጥሏል። የግብርና ተቋሞቻችን ዛሬ በተለየ እመርታ በየጊዜው ምርት መጨመር አይደለም፣ የስንዴ በኩንታን መቆጠር አይደለም፣
ግን የማምረት ትራዲሽኑን የሚለውጡ ተቋማት እየተፈጠሩ ነው ያሉት። ሰራዊቱ ዛሬ እየተነገረው ያለው አንተ ኢትዮጵያን ነው የምትመስለው፣ የምትጠብቀውም ኢትዮጵያን ነው እየተባለ ጠዋትና ማታ ነው የሚነገረው። የፓርቲ መፈክር አይደለም፣ ስለ ብልጽግና አይደለም መከላከያ ውስጥ ተሰብስቦ የሚያወሩት። ቀረሱ ስለ ኢትዮጵያ ነው የሚያወሩት። ዛሬ ፓርላማ ውስጥ የሚጠይቀው ጥያቄ ከዛሬ 10 ዓመት በፊት ይጠይቅ ነበር። ሰዎች እኮ አልተቀየሩ። እስኪ አየር መንገድን ተመልከተው። የትኛው አየር መንገድ ነው መላ አፍሪካን ያገናኛት? የትኛው አየር መንገድ ነው በኮቪድ ጊዜ አውሮፕላኖችን ወደ ካርጎ ቀይሮ መድኃኒት ለአፍሪካውያን ሲያድል የነበረ? ይሄ እኮ ብቃት ነው። ጥንታዊውን የኢትዮጵያ የተቋማት ስልጣኔ የሚገልጡ የደበዘዙ ታሪካዊ ቅርሶችን አቧራቸውን አራግፎ በዓለም አደባባይ ፊት ፍክት ብለው እንዲታዩ አድርጓል። የኢትዮጵያን ሉዓላዊነት በጀግንነት የሚጠብቁና የማያስደፍሩ የጸጥታ የደህንነትና የመከላከያ ተቋማትን ከመቼውም ጊዜ በበለጠ ከአዲሱ የዲጂታል ዘመን ጋር እንዲራመዱ ጠንካራ አቅምና ጉልበት እንዲላበሱም ተደርጓል። የኢትዮጵያ አየር ኃይልን እንትን ካለ በኋላ ከተወሰኑ ሰዎች ጋር የመጎብኘት እድል አግኝቼ ምን አይነት አደረጃጀት እንዳለው አይቼ ልቤ በተስፋ ነው የሞላው። በቃ ነው ያልኩት። እንዲሁም የደህንነት የብሔራዊ ደህንነትን እንትን ጽህፈት ቤት ሙሉ ተግባሩን የሚሰራው እድል አግኝቼ ለመጎብኘት ጎብኝቻለሁ። በጣም አስተማማኝ ስራ ነው የሚሰራው። የት ቦታ ላይ ነው አገሪቱ ሰላም ልታጣ የምትችለው የሚለውን የሚከታተሉበት ቴክኖሎጂ በጣም ረቋል። ፖሊስ ዛሬ ሀገሪቱን ነው እየሰራ ያለው። በከፍተኛ ደረጃ የተደራጀ የታጠቀ በፈለገው ቴሪያን ሳይከብደው የሚዋጋ የኢትዮጵያ ሰራዊት ኮምባት ኤክስፒሪየንሱ ወደር የለውም። አሁን ኢትዮጵያ ከመቼውም ዘመንና ጊዜ በላይ በላቀ ሁናቴ ጠንካራ የተቋማት ግንባታ ወረቶችን በመውረስ ሕገ መንግሥቱንና የኢትዮጵያን ብሔራዊ ጥቅም በዘላቂነት የሚያረጋግጡ በለውጥ ሂደት ውስጥ ደግሞ ቀዳሚ ሚና የሚጫወቱ ቴክኖሎጂ መር ተቋማት እውን እየሆነላትም ይገኛል። አሁን በያዝነው አካሄድ ተቋማት በጥራት ስራቸውን እንዲሰሩ እያደረግን ከሄድን ኢትዮጵያ የምታስበውን የእድገት ደረጃ የምታስበውን እንደገና በከፍተኛ ደረጃ የመታወቅ የመከበር ደረጃ በአጭር ጊዜ ውስጥ ትደርስበታለች ብዬ ነው እኔ ተስፋ ማድረግ። የትናንት የተቋማት ውስንነቶችን በሀገር በቀል ጥበብና ሳይንሳዊ በሆነ መንገድ እያረመ ነባር ኢትዮጵያዊ ተቋማትን እያጠናከረ በዘመንና ትውልድ መካከል አብሮታዊ አስተሳሰቦችን እያጋባ የቀጠለው ይህ የመደመር ትውልድና የመንግስት እሳቤ በጥብቅ ዲሲፕሊን የሚመሩ ስርዓት የተዘረጋላቸውን ተቋማት እውን ማድረጉ በእርግጥም የኢትዮጵያ ሀያልነትና ተፈሪነት በቅርብ ዓመታት ውስጥ እውን እንደሚሆን ደማቅ ማሳያዎች ናቸው። አሁንም ቆይታ የምናደርገው በአጀንዳችን ላይ ነው። በኢትዮጵያ ጠንካራ ተቋማትን ከማድረግ አንጻር ነው የምንመለከተው። በዚህ ጉዳይ ላይ ተጨማሪ ማብራሪያ የሰጡን በምክትል ከንቲባ ማዕረግ የአዲስ አበባ ከተማ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ዶክተር ጀማሉ ጀንበር እንግዳችን ናቸው። ስቱዲዮ ተገኝተዋል። እንኳን ደህና መጡ። እንደሚታወቀው እንግዲህ ለሀገረ መንግስት ግንባታ አስተዋጽኦ የሚያደርጉ ዋነኛ ምሰሶ ብሎ መንግስት ከያዛቸው አቅጣጫዎች አንጻር በዲሞክራሲ ስርዓት ግንባታ፣ ከሰላምና ደህንነት እንደዚሁም ደግሞ ከፐብሊክ ሰርቪስ ተቋማት ግንባታ ጋር ተያይዞ መሰረቱ የጸና ተቋማትን በመገንባት ረገድ መንግስት ትኩረት ሰጥቶ እየሰራ እንደሆነ ይታወቃል። ሆኖም ግን እንደ ወደ ኋለፈው መለስ ብለን እንመልከትና በዘመናት የማይለዋወጡ ነጻና ገለልተኛ ተቋማትን በመገንባት ረገድ በሀገረ መንግስት ሂደት ውስጥ ሚናቸው እንዲጎላ በማድረግ ረገድ የነበሩ ችግሮች ምን ነበሩ? እንደ ሀገር የመጣንበትስ ዋነኛ የመንገድ ላይ የሚታዩ ችግሮች በዝርዝር ቢጠቀሱ። እሺ፣ አመሰግናለሁ። ያው እንደሚታወቀው የብቁና ጠንካራ ሀገረ መንግስት መኖር፣ ብቁና ጠንካራ ተቋማት መኖር ለሀገረ መንግስት ግንባታ እጅግ በጣም ወሳኝና መሰረታዊ እንደሆነ ይታወቃል። ጠንካራ ተቋማት ካሉ፣ ብቁ ተቋማት ካሉ የሀገረ መንግስት ቅቡልነትን በማረጋገጥ ረገድ አብዛኛው የፖለቲካ ልሂቅ እና ህዝቡ ሀገረ መንግስቱ ላይ እምነት እንዲኖረው እኔን ይወክለኛል ብሎ እንዲያምን በማድረግ ረገድ ትልቅ አስተዋጽኦ ይኖራቸዋል። የሀገራችንን ያለፈ ታሪክ በምናይበት ጊዜ ግን ተቋሞቻችን ይሄን ሚናቸውን በሚወጣ አግባብ የተደራጁበት ሁኔታ አልነበረም። አብዛኛዎቹ ተቋሞቻችን ነፃና ገለልተኛ ሆነው የተደራጁበት ሁኔታ አልነበረም። አብዛኛዎቹ
ፖለቲካንና መንግስትን አደበላልቀው የነበረበት ሂደት ነው የነበረው። ለሀገረ መንግስቱ ሳይሆን ለመንግስት አገልጋይ የነበሩበት ወቅቱ ከሚጠይቀው ከህዝቡ ፍላጎት እየተለዋወጠ ከሚመጣው ፖለቲካዊና ኢኮኖሚያዊ ነባራዊ ሁኔታ ጋር ራሳቸውን የሚያድሱበት ሁኔታ ካለመኖሩ ጋር ተያይዞ መንግስታት በተለዋወጡ ቁጥር ተቋማትም ፈርሰው የሚገነቡበት ሂደት ነው የነበረው። ይሄም እንደ ሀገር ጠንካራ ተቋማት እንዳይኖሩን የተከማቸ እያደገ የመጣ የተቋማት አቅም እንዳይኖር በማድረግ ረገድ ትልቅ አሉታዊ ተጽዕኖ እንዲኖረው አድርጓል። በዚህም የተነሳ ሀገረ መንግስቱ በደከሙ ሙያዊ ብቃታቸው በሚፈለገው ደረጃ ባልዳበረ ነፃና ገለልተኛ ባልሆኑ ተቋማት የተደራጀ እንዲሆን አድርጎት ነበረ። ይህን ነባራዊ ሁኔታ ከመቀየር አንጻር በለውጡ መንግስት በርካታ ስራዎች የተሰሩበት ሂደት ነበረ። ለባለፉት ችግሮች እንደ በብልጽግና በመደመር እሳቤ ለባለፉት ችግሮች መንስኤ ተደርጎ የሚወሰደው ተቋሞቻችን በዋናነት ህዝብን ለማገልገል ሳይሆን በዘመድ አዝማድ በጥቅም ትስስር የተደራጁበት ሁኔታ ከመኖሩ ጋር ተያይዞ የዲሲፕሊን ግድፈት በስፋት ይስተዋልባቸው የነበሩ ከውጤታማነት ይልቅ ታማኝነት ላይ ትኩረት አድርገው የነበሩበት ሁኔታ ነው የነበረው። በሌላ በኩል ደግሞ ወቅቱ የሚጠይቀውን የኢኮኖሚ የፖለቲካ ለውጦችን ተከትሎ ራሳቸውን ሪፎርም እያደረጉ አለመሄዳቸው ከፍተኛ የሆነ ተጽዕኖ የፈጠረበት ሀገርም አለመረጋጋት ውስጥ እንድትኖር የእርስ በርስ ግጭት እንዲኖር ኋላ ቀርነትና ድህነት እንዲስፋፋ በማድረግ ረገድ ትልቅ አሉታዊ አስተዋጽኦ አበርክተዋል የሚል እምነት አለ። ያልተጠናቀቀውን የኢትዮጵያን ሀገረ መንግስት ግንባታ በጽኑ መሰረት ላይ ለመገንባት ባለፉት 7 ዓመታት ጀምሮ እየተከናወኑ ያሉ ተቋማትን የማጠናከርና በመደመር እሳቤም ደግሞ ሀገርን የማሻገር ተግባራት ሚናቸው ምን ይመስል ነበር? በባለፉት የለውጥ ዓመታት የቀደሙ ስርዓታት የነበሩ ከተቋም ግንባታ አንጻር የነበሩ ጉለቶችን በማረም ረገድ ሰፋፊ ስራዎች ሲሰሩ የቆዩበት ሁኔታ ነው የነበረው። አንደኛ ዲሞክራሲ ተቋማዊ እንዲሆን በህዝቡ ዘንድም ባህል እንዲሆን በማድረግ ረገድ ሰፊ ስራ ተሰርቷል። ይሄም የሀገረ መንግስት ቅቡልነትን በማረጋገጥ ረገድ ትልቅ አስተዋጽኦ ይኖረዋል ተብሎ ይታመናል። ከዛ ባሻገር የዲሞክራሲ ተቋማት ነፃና ገለልተኛ ሆነው ሀገረ መንግስቱን እንዲያገለግሉ ህዝብን እንዲያገለግሉ በማድረግ ረገድ ሰፊ የአቅም ግንባታ ስራዎች ተሰርተዋል። ከዛ ባሻገር ሀገርን ደህንነት የሀገርን ሉዓላዊነት የማስጠበቅ ኃላፊነት የተሰጣቸው የሰላምና ጸጥታ ተቋሞቻችን በሰው ኃይልም በግብአትም በቴክኖሎጂም እንዲበቁ እንዲጠናከሩ በማድረግ ረገድ ሀገራዊ ተልዕኳቸውን መወጣት የሚያስችል አቅም እንዲኖራቸው በማድረግ ረገድ ሰፊ ስራ ተሰርቷል። ከዛ ባሻገር የሲቪል ሰርቪስ ተቋማትም የህዝብ አገልጋይነት ባህልን የተላበሰ በእውቀትም በክህሎትም የበቃ ባለሙያ እንዲኖራቸው ዘመኑን የዋጀ አደረጃጀት አሰራር እንዲኖራቸው ቴክኖሎጂ መጠቀም ባህላቸው እንዲጎለብት በማድረግ ረገድ ሰፊ ስራ ተሰርቷል። በዚህም አበረታች የሚባሉ ለውጦች የተመዘገቡበት ሁኔታ ነው ያለው። ለማሳያ በቅርቡ በክቡር ጠቅላይ ሚኒስትራችን ሀሳብ አመንጭነት በይፋ ወደ ተግባር የገባው የመሶብ የዲጂታል አንድ ማዕከል አገልግሎትን መውሰድ ይቻላል። ተበታትነው የነበሩ አገልግሎቶችን በማቀናጀት በቴክኖሎጂ በተደገፈ መልኩ የሰዎችን ምልልስ እንግልት በሚቀንስ አግባብ ሰዎች በቀላሉ አገልግሎት ማግኘት በሚችሉበት ሁኔታ እንዲደራጅ የተደረገበት ሁኔታ ነው ያለው። በአጠቃላይ ባለፉት የለውጥ ዓመታት ተቋሞቻችን ከመንግስት ይልቅ ህዝብን ሀገረ መንግስትን ማገልገል የሚችሉበት ስነ ልቦና እንዲኖራቸው ብቃት አቅም እንዲኖራቸው በማድረግ ረገድ ሰፋፊ ስራዎች ተሰርተዋል። በዚህም ተጨባጭ ውጤት ማምጣት የተቻለበት ሂደት ነው ያለው። ዶክተር ጀማሉ ጀንበር በምክትል ከንቲባ ማዕረግ የአዲስ አበባ ከተማ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ስቱዲዮአችን ተገኝተው ለሰጡን ማብራሪያና ጊዜ ከልብ እናመሰግናለን። እናመሰግናለሁ።
የደሞዝ ክፍያ በሲቢኢ ብር ለሚቀበሉ ደንበኞች አሁን ሁሉም ቀሏል። በሲቢኢ ብር ፕላስ በኩል እስከ 4 ወር ደሞዝ ብድር በአንድ ወስደው ያሻዎትን ቀን የደሞዝ ቀን ያድርጉት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከምልክቶች ተመልሰናል። ኢቲቪ 57 እንደቀጠለ ነው። የተጀመረውን የብልጽግና ጉዞ ለማረጋገጥ ተግዳሮቶችን ወደ እድል በመቀየር አመራሩ የህዝብ አገልጋይነቱን የሚያስመሰክር መስዋዕት ከፍሎ መስራት እንዳለበት ከንቲባ አዳነች አቤቤ አሳሰቡም። ላለፉት 8 ቀናት በአዲስ አበባ ሲካሄድ የቆየው የብልጽግና ፓርቲ ከፍተኛ አመራሮች ስልጠና ተጠናቋል። ይመራደም አዲስ አበባ አሁን ላይ እንደ ስሟ ሆናለች። የአፍሪካ መዲናነቷን የሚመጥናትን አቋምና መልክ እንድትላበስ እንዲሁም ኗሪው ጤናማ የኑሮ ዘይቤን እንዲመራ ለማስቻል የኮሪደርና የወንዝ ዳርቻ ልማትን በማከናወን አዲስ ገጽታን ተጎናጽፋለች። ይህ ሊሆን የቻለው ደግሞ አመራሩ ቁርጠኛ የመለወጥ ወኔን ይዞ ህዝቡን ያሳተፈ የጋራ ልማትን እውን የማድረግ አዲስ ስትራቴጂን በመተግበር እንደሆነ ይገለጻል። የሀገርን ሁለንተናዊ ብልጽግና እውን ስለማድረግ ትኩረቱን አድርጎ ለተከታታይ 8 ቀናት በአዲስ አበባ ሲካሄድ የቆየው ሁለተኛው ዙር የብልጽግና ፓርቲ ከፍተኛ አመራሮች ስልጠና መጠናቀቁን ተከትሎ ከንቲባ አዳነች አቤቤ በተለያዩ ጉዳዮች ላይ የስራ አቅጣጫና ማብራሪያ ሰጥተዋል። ከንቲባዋ በማብራሪያቸው የኑሮ ጫናን ከማቃለል በተጨማሪ በአዲስ አበባ በአካታችነት የተሰራውን የኮሪደር ልማት ስራ የጋራ መኖሪያ ቤቶችን ተደራሽ በማድረግና በሌሎች ዘርፎችም ስኬቶች መመዝገባቸውን አንስተዋል። ኑሮ ውድነትን ለማሻሻል ብዙ ስራዎችን እየሰራን ያለ ነው። አሁንም የኑሮ ውድነት አለ። አዎ አዲስ አበባ ብቻ አይደለም ወይም ከተሞች ላይ ብቻ አይደለም አለ። በአጠቃላይ በሀገራችንም አለ፣ በዓለም ላይም የኑሮ ውድነት አለ። በሰለጠኑት ሀገራትም በከፍተኛ ሁኔታ የኑሮ ውድነት አጀንዳ እንደሆነ ታውቃላችሁ። ነገር ግን ይሄንን ለመቋቋም እየሰሩ ያሉ ስራዎችን ማብዛት፣ ማስፋት፣ ማጠናከር ነው ያለብን። የገበያ ቁጥጥር ተጠናክሮ መቀጠል መቻል አለበት። ለሴክተር ብቻ የሚተውነው ጉዳይ አይደለም። በግብረ ኃይል እየሰራን ያለ ነው። 5 የገበያ ማዕከላቶችን በቢሊየን ገንዘብ ኢንቨስት አድርገን ሰርተን ምርት ያለ ደላላ ወደ ከተማ እየገባ ነው። ይሄንን ባናደርግ ኖሮ ብሎ ማሰብ ነው። የምርት እጥረት አዲስ አበባ ላይ እንዲፈታ፣ በተለይ ግብርና ምርቶች እጥረት እንዲፈታ ማድረግ አቺቭ ያደረግነው ሰክሰሳችን ነው። ባቋቋምናቸው የገበያ ማዕከላትና የማምረት ማዕከላት የማድረግ ስራ እንሰራለን። በቁጥጥር ብቻ አይደለም። አንዳንድ ጊዜ ሳንቆጣጠር ያስተካከልናቸው ዘርፎች አሉ ማለት ነው። በቀጣይም ተግዳሮትን ወደ ድል በመቀየር ህዝቡን ተጠቃሚ የሚያደርጉ እቅዶችን ለማሳካት አመራሩ ለህዝቡ ሲል መስዋዕትነት ከፍሎ መስራት እንዳለበትም ከንቲባው አሳስበዋል። የተጀመሩ የሰው ኃይል የተቋም ሪፎርሞችን እናሳካ። አመራሮች በራሳችን ላይ እንስራ። ሁልጊዜ ፐርሰናል ዲቨሎፕመንት ያስፈልጋል። በሀገራችን የተለመደው የመንግስት አመራር የሚኮፈስ ከህዝቡ አንድ ስቴፕ ከፍ ያለ ተደርጎ ነው የሚታይና ሲታይ ኖረው። ግን እኛ ለማገልገል ዋጋ ከፍለን ሳክሪፋይ አድርገን ለውጥ ለማምጣት ቃል የገባን አመራሮች ነን። አንድ ሰው የብልጽግና አመራር ሆኖ መቀጠል ከፈለገ ራሱን ለመሰዋት ለህዝብ ዋጋ ለመክፈል ሰዓት ለመቁጠር አይደለም፣ ምቾቱን ለመቁጠር አይደለም፣ የጎደለበትን ለመቁጠር አይደለም። ዋጋ ከፍሎ በማይመች ሁኔታ ቤት ባይኖራችሁ፣ መኪና ባያጥራችሁ፣ ደሞዛችሁ በቂ ባይሆን በቂ የሆነው ደረጃ ላይ እስከምንደርስ ድረስ ሳክሪፋይ እናደርጋለን ብለን ዋጋ ለመክፈል ቃል የገባን ሰዎች ነን። በብልጽግና ውስጥ መዝለቅ የሚችለው አሁንም እንደዚህ አይነት አመራር ነው። አመራሩ በጊዜ የለኝም መንፈስ በተሰጠው ቦታና ኃላፊነት ልክ የሚታይና የሚቆጠር ውጤት በማስመዝገብ ብልጽግናን ለማረጋገጥ የሚደረገውን ጉዞ ከስኬት ማድረስ እንዳለበትም ከንቲባ አዳነች አቤቤ አቅጣጫ ሰጥተዋል። በማይጠቅሙ ጉዳዮች ጊዜያችንንም አንግደል። ጊዜ ውድ ነው። የተሰጠንን ጊዜ ካልተጠቀምንበት ይቆጨናል። አንድ መስሪያ ቤት ደጋግመን የምንለው ይሄን ያህል ዓመት መራው ቆየው ልትሉ ትችላላችሁ እናንተ።
መስራታችሁን የእናንተን አሻራ የሚያሳይ ነገር ከሌለ እንደሌላችሁ ያንን ሁሉ አመት እንዳቃጠላችሁ ነው የሚቆጠረው። ምንድነው ዲፈረንሱ? እኔ እዛ ቤት በመምጣቴ እኔ ያንን ሴክተር በመምራቴ ምን ዲፈረንስ አመጣው? ምን የሚቆጠር በነበረው ላይ ምን አዳዲስ ነገር አረኩ የምጨመርኩ? በዚህ ረሃብ እና ጥማት መመራት መቻል አለብን። ይህንን በርትተን እየሰራን የኢትዮጵያን ብልጽግና እናረጋግጣለን። አሁንም አገልግሎትን ይበልጥ ለማዘመን መትጋትና ለሀገራዊ ምርጫው ዲሞክራሲያዊነት ከወዲሁ መዘጋጀት እንደሚገባም ጠቁመዋል። ለመንግስት ገቢ መሆን የነበረበትን ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር ዋሉ። የብሔራዊ መረጃና ደህንነት አገልግሎት ለኢቢሲ በላከው መግለጫ በቤቲንግ የስፖርት አወራራጅ ድርጅቶችና ፊንቴክ ወይም አግሪጌተር በሚባሉ የገንዘብ ክፍያ ስርዓት አቅራቢ ተባባሪ ተቋማት ዙሪያ ጥናትና ክትትል ሲከናወን ቆይቷል። ፈቃድ ያላቸውና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገወጥ ድርጊት ተሰማርተው በመገኘታቸው ፈቃዳቸው የተሰረዘባቸው፣ እንደዚሁም ምንም አይነት ፈቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፍ የኢንተርኔት ትስስር አማካይነት በህገወጥ ድርጊት ተሰማርተው የተገኙ ሲሆን የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባና የድሬዳዋ ከተማ አስተዳደሮች የጸጥታ አካላት እንደዚሁም በህብረተሰቡ ትብብር አማካይነት 4 ተጠርጣሪዎች በቁጥጥር ስር መዋላቸውን በመግለጫው አስታውቋል። የቤቲንግ የስፖርት አወራራጅ ድርጅቶቹ ፊንቴክ ወይም አግሪጌተር ተብለው ከሚጠሩ የፋይናንስ ስርዓቶችን ከሚያሳልጡላቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር በአጠቃላይ ሲያንቀሳቅሱት ከነበረው የገንዘብ መጠን መንግስት በተለያዩ የገበያ አማራጮች ማግኘት የነበረበትን 100 ቢሊዮን ብር በላይ መሰወራቸው እንደተደረሰበት አመልክቷል። የቤቲንግ የስፖርት አወራራጅ ድርጅቶቹ በክሪፕቶ ከረንሲ እና በተለያዩ ዓለም አቀፍ የኋላ ገንዘብ ማስተላለፊያ አማራጮች አማካይነት የሚያገኙትን ገቢ በውጭ ምንዛሬ በመቀየር ሲሰውሩና ከሀገር እንዲወጣ ሲያደርጉ መቆየታቸውም ተገልጿል። ፊንቴክ ወይም አግሪጌተር የሚባሉት የሀገር ውስጥ የገንዘብ ክፍያ ስርዓት አቅራቢ ተቋማቱ ከብሔራዊ ባንክ ፈቃድ በመውሰድ የሚንቀሳቀሱ ቢሆንም የደንበኛን ሚስጥር መጠበቅ የሚል ሙያዊ አሰራርን እንደ ሽፋን ተጠቅመው የቤቲንግ የስፖርት አወራራጅ ድርጅቶች የሚያንቀሳቅሱትን የገንዘብ መጠን ከሚመለከታቸው የመንግስት አስፈጻሚ ተቋማት በመደበቅ ወይም አሳንሶ በማቅረብ በግብር ስወራ እንደዚሁም ከፍተኛ የሀገር ሀብትን ወደ ውጭ በማሸሽ ወንጀል ላይ ተሳትፎ እንዳላቸው የአገልግሎት መስሪያ ቤቱ መግለጫ አመልክቷል። በህገወጥ ድርጊቱም ከሀገር ሲሸሽ የነበረው ከፍተኛ ገንዘብ ሽብርተኝነትንና ጸረ ሰላም ቡድኖችን በገንዘብ ለመደገፍ በህገወጥ መንገድ የተገኘን ገንዘብ ህጋዊ ለማስመሰል እንደዚሁም ለኮንትሮባንድ ንግድ ማስረጃ እንደሚውል የጠቆመው መግለጫው ሀገራዊ የማክሮ ኢኮኖሚ ማሻሻያውን በመጻረር የኢትዮጵያን ብሔራዊ ደህንነትና ጥቅሞች ስጋት ላይ ለመጣል የሚደረግ እንቅስቃሴ አካል በመሆኑ ዜጎች ማንኛውንም አይነት ተመሳሳይ እንቅስቃሴዎች ሲመለከቱ ለደህንነትና ጸጥታ አካላት የሚሰጡትን ጥቆማ አጠናክረው እንዲቀጥሉ የብሔራዊ መረጃና ደህንነት አገልግሎት ለኢቢሲ በላከው መግለጫ አመልክቷል። ከፋፋይ ትርክቶች ከሀገር ልማት ይልቅ ለጥፋት መነሻ እንደሚሆኑ ተገለጸ። ነጣጣይ ትርክቶች ከባድ ዋጋ ያስከፈላት ሩዋንዳ የጀመረችው የወል ትርክትን የመገንባት ሂደት ከችግር አውጥቷታል። ዛሬ ላይ የእርቅና የይቅርታ አብይ ምሳሌ ሆና የምትጠቀሰው ደቡብ አፍሪካም ከፋፋይ ትርክቶቿ ፈተናዎቿ እንደነበሩም ተጠቁሟል። ወንዶሰን አፈወርቅ በሀገራት የጋራ ትርክትን ከመገንባት ይልቅ ነጣጣይና ግጭት ፈጣሪ ትርክቶች ምድሩን ሲቆጣጠሩት ዓለም ብርክ ይይዛታል። በአፍሪካ አህጉር የወድቆ መነሳት ምሳሌ ተደርጋ በብዙዎች የምትወሰደው ሩዋንዳ ነጣጣይና ከፋፋይ ትርክቶች በልጆቿ ደም ዋጋ ሲያስከፍሏት ከጥፋቱ በኋላ የጀመረችው የወል ትርክትን የመገንባት ሂደት ደግሞ ከችግር አውጥቷት ጠንካራ አድርጎ እያቆማት ነው። ብዙዎች ይህንን ሂደት ተአምራዊ ሲሉም ይጠሩታል። የ1990ዎቹ መጀመሪያ አካባቢ በሩዋንዳ ምድር የጥላቻና የሚያራርቁ ትርክቶች
ትርክቶች በስፋት የሚደመጡባቸው ጊዜያት ነበሩ። ከግለሰቦች አንደበት የሚሰሙ ከመገናኛ ብዙሃን ወደ ህዝብ ጆሮ የሚደርሱ ጉዳዮች በዚያች ሀገር በሚኖሩ ዜጎች መካከል ጠብን ብሎም ጥላቻን የሚዘሩ ነበሩ። የሀገሪቱ ዜጎች በጋራ ካላቸው ጸጋ ይልቅ ልዩነቶችን የሚሰብኩ አንዱን ከፍ ሌላኛውን ደግሞ ዝቅ የሚያደርጉ ናቸውና ይዘውት ሊመጡት የሚችሉት አደጋ በብዙዎች ዘንድ ከቁብም የተቆጠረ አይመስልም ነበር። ያ የፈረንጆቹ 1994ቱ አሰቃቂ ሁኔታ ሲቋጭ ሩዋንዳ ከህዝቧ መሃል 1/7ኛውን ያጣች ነበረች። ግማሽ የሚሆኑ ዜጎችም በጦሱ ምክንያት ከቀያቸው የተፈናቀሉባት ሀገሪቱ ምስቅልቅሏ የወጣ ሀብቶቿም የተዘረፉ በርካቶችም ሀገር ጥለው ተሰደው ጥቂት ዶክተሮች፣ ዳኞች አሊያም የመንግስት ሰራተኞች ብቻ የቀሩባት ነበረች። ከዚህ አሰቃቂ ጊዜ በኋላ የመጣው የሀገሪቱ መንግስት በሀገሪቱ መረጋጋትን ማስፈንና ሀገሪቱን እንደ አዲስ መገንባት ላይ ትኩረቱን አድርጓል። በሂደቱም ሀገራዊ ምክክር ማድረግንና ፍትህን ማስፈንን መርጦ ስኬታማ ተግባራትን አከናውኗል። ሩዋንዳውያኑ ከሚያሯሩቋቸው ትርክቶች ይልቅ የሚያሰባስቧቸውን ትርክቶች ማጉላት በመጀመራቸው እርስ በርስ ወደ መተማመን ሀገራቸውንም እያደጉ ከሚገኙ ሀገራት ተርታ ማሰለፍ ችሏል። የጭንቅ ቀናቶችን ያሳለፈችው መዲናዋ ኪጋሊም አሁን ላይ በአፍሪካ ብሎም በዓለም አቀፍ ደረጃ ንጹህ እንዲሁም አረንጓዴ ብዙዎችም የሚመኟት ሆናለች። ይህ የሩዋንዳውያኑ የወል ትርክትን የመገንባት መንገድ አሁን ከደረሱበት እንዲደርሱም አስችሏቸዋል። አሁን ወደ ሩዋንዳና መዲናዋ ኪጋሊ የሚያቀና ግዙፍ የመድኃኒት ፋብሪካ በዓለማችን ውስብስብ የሆነ የድሮን ቴክኖሎጂ ሙከራዎችን ይመለከታል። ያንን የሰቆቃውን ጊዜ በጋራ አልፈው የኢኮኖሚ ግስጋሴ ላይ የሚገኙት የሩዋንዳ ሰዎችም ለዚያ አሰቃቂ ሁኔታ የዳረጋቸውን ነጣጣይ ትርክት ዳግም በዓለም እንዳይከሰት እየሰበኩ ነው። ፕሬዚደንት ፖል ካጋሜም በሀገራቸው የተከሰተው የአሰቃቂ ክስተት ለሁሉም ማስጠንቀቂያ ነው ብለውታል። የሩዋንዳ አሰቃቂ ክስተት ማስጠንቀቂያ ነው። ቁጥጥር ካልተደረገ ወደ ዘር ጭፍጨፋ የሚመራ የክፍፍልና የጽንፈኝነት ሂደት የትም ቦታ ሊከሰት ይችላል። ህዝባችን መቼም ቢሆን ዳግም ለሞት አይተውም። ሌላኛዋ አፍሪካዊት ሀገር ደቡብ አፍሪካ ዜጎቿ በነጭና ጥቁር ቀለም የተከፋፈሉ ሆነው ዓመታትን ዘልቀዋል። በሀገሪቱ የነበረው የአፓርታይድ ስርዓት የሚያራምደው ጥቁርን የበታች ነጭን ደግሞ የበላይ አድርጎ የሚስል ከፋፋይ ትርክት በደቡብ አፍሪካውያን መካከል የልዩነት አጥርን ገንብቷል። ብዙዎችም በዚህ የተነሳ ከፍተኛ ለሆነ ሰቆቃና እንግልት ተዳርጓል። ታዲያ ይህንን ከፋፋይ አካሄድ በመቀልበስ ነጭና ጥቁር በእኩልነት በሀገሩ መኖር እንዲችል ለማድረግ የሚያስችሉ እርምጃዎችን ደቡብ አፍሪካውያኑ ተራምደዋል። ሀገሪቱም ከከፋፋይና ነጣጣይ አካሄድ ወጥታ ወደ ዴሞክራሲያዊ ስርዓት ተሸጋግራለች። አሁን ላይ በዓለም አቀፍ ደረጃ የእርቅና የይቅርታ አብይ ምሳሌ ሆና የምትታየው ደቡብ አፍሪካ በዜጎቿ ድምር አቅም ከአፍሪካ ቀዳሚ ብሎም ከዓለም ግዙፍ ኢኮኖሚ ካላቸው ሀገራት ተርታ ተሰልፋለች። በኢትዮጵያ ምድርም ባለፉት ዓመታት የሚያቆሳስሉ እልፍ ትርክቶች በየሚዲያው በየአደባባዩ ሲሰበኩ ያዩ ይህ እውን ኢትዮጵያውያኑን ወዴት ያደርሳቸዋል ሲሉም ጠይቋል። ታዲያ አሁን ላይ ይህንን መንገድ ለመቀየር ኢትዮጵያውያንም ከነጣጣይና ከፋፋይ ትርክቶች ይልቅ አንድ የሚሆኑባቸውን የወል ትርክቶችን ለመገንባት ትኩረት ተሰጥቷል። ይሄ ትርክት አንደኛ ለብዝሃነት በተገቢው መልኩ እውቅና የሚሰጥ ከዛም ባሻገር ደግሞ ለሀገራዊ አንድነቱ በተገቢው መልኩ እውቅና የሚሰጥና ሁለቱ ተነጣጥለው የማይሄዱ መሆናቸውን በአግባቡ የሚገነዘብና በዛ ማዕቀፍ ውስጥ ነገሮችን የሚያስኬድ ነው። ይሄኛው ትርክት በወንድማማችነትና እህትማማችነት ላይ፣ በነጻነት ላይ፣ በእኩልነት ላይ የተመሰረተ እሴትን ይዞ ነው የሚንቀሳቀሰው። ኢትዮጵያ ከ3 አስርት ዓመታት በፊት ከ90 በመቶ በላይ የውጭ ንግዷን ትከውን የነበረው በቀይ ባህር ወደብ በኩል ነበር። ይህ ታሪካዊ ተጠቃሚነት ግን በ1980ዎቹ መገባደጃ ላይ በነበሩ የፖለቲካ ለውጦችና የታሪክ አጋጣሚዎች የኢትዮጵያን የባህር በር በነበር አስቀርተውታል። ለመሆኑ የኢትዮጵያ የባህር በር አልባ ጉዞ እንዴትና መቼ ተጀመረ? ስናይት ብርሃኔ ዘገባ አላት። ታሪክ እንደሚነግረን ከሆነ ዜላንና አዶኒስን ጨምሮ ኢትዮጵያ የአራት ወደቦች ባለቤትና አስተዳዳሪ ነበረች። የረዥምን ጊዜ እንኳን ብንተው በአንድ ወጣት ዕድሜ ሊለካ በሚችል ጊዜ እንኳን ኢትዮጵያ ደቡቦች የንግድ እንቅስቃሴዎቿን የምትከውንበት ከዓለም ጋር የምትገናኝበት የራሷ የባህር በር ነበራት። ታዲያ ይህንን የታሪክ እውነት ምን ወደ ነበር ለወጠው?
ኢትዮጵያ እንዴት ከባህር በቅርብ ርቀት ተቀማ የምትተነፍስበት በር አጣች? እንመለከተዋል። የኢትዮጵያን እጣ ፈንታ ከሚበይኑት ቀይ ባህርና አባይ የመነጠል ሴራ ሀገሪቱን እንዳታንሰራራ አድርጓት ቆይቷል። የኢትዮጵያ የባህር በር መዘጋት በኢትዮጵያ ላይ ከተፈጸሙ ደባዎች ቁንጮው ነው። ኢትዮጵያን ከቀይ ባህር የመነጠል ጉዳይ ለብዙ ዓመታት የኢትዮጵያ ጠላቶች በጥናት የሰሩት የኢትዮጵያን የማዳከም እድገቷን የመግታት ውጥን ውጤት ነው። 1983 ዓመተ ምህረትን እናንሳ። ወቅቱ ኤርትራ ራሷን ችላ እንደ ሀገር ከተቋቋመች በኋላ ኢትዮጵያ የነበራትን የአሰብ ወደብ ባለቤትነት እንድታጣ የተደረገበት ነው። ከ3 አስርት ዓመታት በፊት አጠቃላይ የሀገሪቱ የወጪ ንግድ እንቅስቃሴ 90% የሚካሄደው በቀይ ባህር ወደቦች በኩል መሆኑን ሰነዶች ይጠቁማሉ። በዋነኝነት ጥቅም ላይ ይውሉ የነበሩት ወደቦች ደግሞ አሰብና ምጽዋ ነበሩ። ይህ ታሪካዊ ተጠቃሚነት ግን በ1980ዎቹ መገባደጃ ላይ በነበሩ ፖለቲካዊ ለውጦችና የታሪክ አጋጣሚዎች ሳቢያ ሙሉ በሙሉ ተነጠቀ። ኢትዮጵያ የባህር በር ባለቤትነቷን ያጣችበት ዋነኛና ቀጥተኛ ክስተት የተፈጠረው በ1983 ዓ.ም ወይም እንደ አውሮፓውያን አቆጣጠር በ1991 ነበር። በወቅቱ የኢትዮጵያ ወታደራዊ መንግስት ደርግ ከስልጣን መውደቅን ተከትሎ የኤርትራ ነጻ አውጪ ግንባር ሻዕቢያ ኤርትራን ሙሉ በሙሉ ተቆጣጠረ። በወቅቱ የኢትዮጵያን ሽግግር የመራው ኃይል ኤርትራ የራስን እድል በራስ የመወሰን መብት ተጠቅማ ራሷን ችላ እንደ ሀገር እንድትቋቋም በይፋ እውቅና ሰጠ። ይህ ሂደት ኢትዮጵያን ቅርቃር ውስጥ እንድትገባ ያደረገ ታሪካዊ በደል ነበር። ኢትዮጵያ ትጠቀምበት የነበረው ወሳኝ የንግድ መተላለፊያ የሆነው የአሰብ ወደብ ዓለም አቀፍ ሕግጋትና አሰራርን በሚጻረር ኃላፊነት የሚሰማው መንግስት ሊያደርገው በማይችለው መንገድ የኤርትራ ሙሉ ንብረት ሆነ። ይህ የተሳሳተ የፖለቲካ ውሳኔ ኢትዮጵያ የቀይ ባህርን መዳረሻነቷን በሙሉ እንድታጣ ብሎም በአፍሪካ ቀንድ ወደብ አልባ ሀገር እንድትሆን አድርጓታል። በዚህ ምክንያት የባህር በር ባለቤትነትን ያጣችው ኢትዮጵያ ለ3 አስርት ዓመታት ለመሰረታዊ ኢኮኖሚ እንቅስቃሴዋ አስፈላጊ የሆኑ የፍጀቷ ግብዓቶችን ከዓለም አቀፍ ገበያው ለመላክም ለማስገባትም ከፍተኛ ወጪን እንድታወጣ አድርጓታል። የኢትዮጵያ ኢኮኖሚ በዚህ ዓመት 10% አድጓል ብን 10% አድጓል ብንል የባህር በር ባለቤት ብንሆን ኖሮ በትንሹ ጭማሪ 3% ይኖረው ነበር ማለት ነው። በ13% ያድግ ነበር። ይህ ብቻ አይደለም። የባህር በር ያላቸው የጎረቤት ሀገሮች ወደብን እንደ መሳሪያ በመጠቀም ኢትዮጵያ ላይ የደህንነት ስጋት ለማሳደር ሲሞክሩ ቆይተዋል። ከዓለም ጋር በሚቆጭ መልኩ እንድትራራቅ የተሰራባት ኢትዮጵያ የባህር በሯን ማጣቷ ስልጣኔዋ ቆሞ እንዲቀር፣ እድገቷ እንዲማሽሽ፣ ከፍታዋ ታሪክ ብቻ ሆኖ እንዲቀር አድርጓታል። ዛሬ ግን ኢትዮጵያ አዲስ ምዕራፍን ጀምራለች። ለ3 አስርት ዓመታት ከተዳፈነውና እንደ ነውር ከሚቆጠረው የባህር በር ጥያቄ ወጥታ ይገባኛል ብሎ የሚጠይቅ ትውልድን ፈጥራለች። ይህ የኢትዮጵያ የባህር በር ጥያቄ ከዓለም አቀፍ ሕግ ከታሪክ አኳያ ተገቢነት ያለው ጥያቄ ነው። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? የኢትዮጵያ ሕዝብ ያልወሰነው፣ ተወካዮቹ ያላዩት፣ ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ከዚህ መነሻነት ጥያቄዋን ያቀረበችው ኢትዮጵያ የመጀመሪያ ምዕራፏን ተሻግራ ዓለም አቀፉ ማህበረሰብ የጥያቄዋን ተገቢነት እንዲረዳ አድርጋለች። ኢትዮጵያ የሁለቱ ውሃዎች ጉዳይ ይመለከታታል። አንደኛው ውሃዋ አባይን የታላቁ የኢትዮጵያ ህዳሴ ያረፈበት ግድብን በጉባ አሳክታለች። ሁለተኛው የውሃ ከፍታና ብልጽግና የሚረጋገጥበት የባህር በር ባለቤትነት ጥያቄ ነው። ይህ ደግሞ የማይቆም የትውልድ ጥያቄ ሆኗል። የመደመር መንግስት የባህር በር ለኢትዮጵያ የህልውና ጉዳይ መሆኑን ያምናል። የባህር በርን ከሸቀጥ ልውውጥ ባለፈ እስከ መካከለኛው ምስራቅ ላለው ዲፕሎማሲያዊ ግንኙነት ወሳኝ መሆኑንም ይገልጻል። ኢትዮጵያ ኢኮኖሚዋን የሚመጥን ራሷ የምታስተዳድረውና የምታዘምነው የባህር መግቢያ በር ማግኘት ሀገሪቱ ከጂኦግራፊያዊ እስረኝነት የማላቀቅ ውጥን የወቅቱ የብሔራዊ ጥቅም አጀንዳ ነው። ከዚህ ሲሻገርም የዘመናት ቁጭት የሚፈታበት የኢትዮጵያን የማደግ ጥያቄ በዘላቂነት የሚመልስ እንደሆነም በርካቶች ይስማሙበታል።
በኮምባይነር የታገዘው የስንዴ ሰብል አሰባሰብ ምርትን ከብክነትና አርሶ አደሮችን ከተጨማሪ ወጪና ድካም ስለመታደጉ በምስራቅ ጎጃም ዞን ባሶ ሊበን ወረዳ አርሶ አደሮች ገለጹ። በወረዳውም ከማጭድ ወደ ኮምባይነር በሚል መልእክት በአንድ ጀንበር 24 ኮምባይነሮችን በማሰማራት የምርት ዘመኑ የሰብል አሰባሰብ ማስጀመሪያ መርሃ ግብር በልምጭም ቀበሌ ተካሂዷል። ራይል ፍሬው የምስራቅ ጎጃም ዞን ባሶ ሊበን ወረዳ ልምጭም ቀበሌ አርሶ አደሮች ለግብርና ስራቸው ቴክኖሎጂን በስፋት ይጠቀማሉ። የሰብል ልማትን ከበሬ ትከሻ ላቀው በትራክተር ማረስና በኮምባይነር መሰብሰብ ከጀመሩ ዓመታትን አስቆጥረናል የሚሉት የልምጭም ቀበሌ አርሶ አደሮች የግብርና ቴክኖሎጂን ጥቅም በምርት ውጤት አግኝተነዋል ይላሉ። ለአርሶ አደሩ በጣም እየጠቀመው ነው ያለ። ለምን ቢባል ዛሬ ይሄ ማሽን ባይኖር የበሬ ጉልበት አለ፣ የሰው ጉልበት አለ። ብዙ አስተዋጽኦና ብዙ እህል ውሃ ብዙ ነገር እየባተለ ነው ያለ። ነገር ግን ይሄ ማሽን በአንድ ቀን መጣ፣ በአንድ ቀን አይዶ አዘጋጅቶለት ይሄዳል። በትራክተር ማረስ ከፍተኛ የሆነ ጥቅም አለው። ከተለያዩ አሲዳማ አፈሮችን ይቆጣጠራል። የመሬት ለምነት ይጠበቃል። የጉልበት ቁጠባ አለው። በቃ በትራክተር የታረሰ እህል አበቃቀሉም የተለየ ነው። የምስራቅ ጎጃም ዞን ግብርና መምሪያ ከማጭድ ወደ ኮምባይነር በሚል መሪ መልእክት የምርት ዘመኑን የሰብል አሰባሰብ ማስጀመሪያ መርሃ ግብር በዚህ የግብርና ቴክኖሎጂ በማሳ ላይ በሚርመሰመስበት በባሶ ሊበን ወረዳ ልምጭም ቀበሌ አድርጓል። በስነ ስርዓቱ የምስራቅ ጎጃም ዞንና የባሶ ሊበን ወረዳ ከፍተኛ የስራ ኃላፊዎችና አርሶ አደሮች በስፍራው ተገኝተዋል። በአንድ ቀን ተዘርቶ በሙሉ የግብርና ፓኬጅ ትግበራ እኩል የደረሰውን የስንዴ ሰብል 24 ኮምባይነሮችን በአንድ በማሰማራት መሰብሰብ ላይ እንደሚገኝ የሚገልጹት የባሶ ሊበን ወረዳ ግብርና ጽሕፈት ቤት አስተባባሪ አቶ አበባው ይታየው በሄክታር ከ60 ኩንታል በላይ እንደሚጠበቅ ያነሳሉ። እንደ አጠቃላይ እስካሁን ባለው እስከ 56 ኩንታል በሄክታር ተገኝቷል። ግን ደግሞ አምናም 60 እና ከዛ በላይ የተገኘ ስላለ ዛሬም የሚረጋግጥ ሆኖ በአጠቃላይ ከስንዴ ሽፋን አኳያና እስከ ምርታማነቱ ኦልሞስት በአማካኝ እንኳ 55 ኩንታል በሄክታር ቢሆን ወደ 1.4 ሚሊዮን አካባቢ ኩንታል ይጠበቃል ከስንዴ ብቻ ማለት ነው። እንደወረዳ ምርታማነቱ አርሶ አደሮች በኩታ ገጠም በማልማታቸውና ተገቢውን የግብርና ኤክስቴንሽን ትግበራ በመፈጸማቸው የተገኘ ስለመሆኑም ነው የሚያነሱት። አንደኛ የተሻለው አርሶ አደር ለሌሎች አስተማሪ ይሆናል። ሁለተኛ ደግሞ ስራዎች በክላስተር ከተሰሩ ተመሳሳይ የዘር ወቅት ይኖራል፣ ተመሳሳይ የአረምና የአጨዳ ወቅት ይኖራል፣ ተመሳሳይ የተባይና ሌሎች መከላከል ስለሚኖር አጠቃላይ ቴክኖሎጂ ሽግግር ይኖራል። ከዛ ውጭ በተመሳሳይ ደግሞ አርሶ አደሮች ወደ ከፍተኛው ምርታማነት ወይም ወደ ተሻለው ወደ ሞዴሉ አርሶ አደር የመሄድ አዝማሚያቸው ይጨምራል ማለት ነው። በምስራቅ ጎጃም ዞን በ2017-18 የምርት ዘመን ከ641 ሺህ ሄክታር በላይ መሬት በዘር የተሸፈነ ሲሆን ከዚህም 25.1 ሚሊዮን ኩንታል ምርት ይጠበቃል። ለኢቲቪ ራሄል ፍሬው ባህር ዳር። ኢቲቪ 57 ከኢትዮጵያ ቴሌቪዥን። አሁንም ዜናዎቻችን እንደቀጠሉ ናቸው። የውጭ ዜና። የሮማው ካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ሊዮ በቱርኪና በሊባኖስ ጉብኝት ለማድረግ አንካራ ገብተዋል። የመጀመሪያ የውጭ ሀገር ጉብኝታቸውን በቱርኪ የጀመሩት ሊቀ ጳጳስ ፖፕ ሊዮ ስለ መካከለኛው ምስራቅ ሰላምና አንድነት አብዝተው ይናገራሉ ተብሎ እንደሚጠበቅ አልጀዚራ ዘግቧል። ፖፕ ሊዮ ወደ አንካራ በሚያደርጉት በረራ ወቅት ስለ ጉዟቸው ዓላማ ተጠይቀው በዓለም ላይ የሚገኙ የተለያየ እምነትና ባህል ያላቸው ሕዝቦች በአንድነት ተከባብረው እንዲኖሩ አሰብካለሁ ሲሉም ተደምጠዋል። ፖፕ ሊዮ በአንካራ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ጨምሮ ካቢኔያቸውንም እንደሚያነጋግሩም ገልጸዋል። በቱርኪ እስከ መጪው እሁድ በተለያዩ መርሃ ግብሮች ጉብኝት እያደረጉ የሚቆዩት ፖፕ ሊዮ ከዚያ ወደ ሊባኖስ በማቅናት በቀጠናው ሰላምና መረጋጋት ጉዳይ ንግግር እንደሚያደርጉም ይጠበቃል። ዘገባው የአልጀዚራ ነው። በመጨረሻም ስፖርት። የአውሮፓ ሊግ የአምስተኛ ዙር ጨዋታዎች ዛሬ ይደረጋሉ። የአውሮፓ ሊግ መሪ ሚችላንድ ከሮማ የሚያደርጉት ጨዋታ ይጠበቃል። ከደካማ የውድድር ዓመት ጅማሮ በኋላ ጉዞውን ያቀናው አስቶን ቪላም ከስዊዙ ሻምፒዮን ያንግ ቦይስ ጋርም ይጫወታል።
ኢቲቪ 57 ለምሽቱ የተዘጋጁት በሶስት ምዕራፍ የተከፋፈሉት የምሽቱ የዜና ወጃችን ይህንን ይመስል ነበር። ከኛ ጋር ስለሆናችሁ ከልብ እናመሰግናለሁ። ሰለሞን መልሳን ዜናዎቹን እየመራው ቆየው። በያላችሁበት ጤና ይስጥልን።